ኤፍራታ አሟቴን በተደጋጋሚ ሲያስታውቃት ቆይ ግን ምንድን የተፈጠረው ብላ ግራ ትገባለች። እና ስልኳ ይደወላል። ያፌት ነበረ። አንድንሽን ንግስት ምን አሰብኩ መሰለሽ የራት ፕሮግራሙ ቤት ከሚሆን ለምን ውጭ አይሆንም ይላታል። ቤት ውስጥ ቢሆን ይሻላል፣ ራሴን አሞኛል፣ ከቤት መውጣት አልፈልግም ትለዋለች። ኤፍራታ ምንድን አመማት? ያፌትም በጣም ይበሳጭና ቆይ ግን ለምንድን ነው ውጭ አለመውጣት ስበብ የምታበዥው? በቃ ውጭ ለምን በለው እኮ አልኩሽ ይላታል። ያፌት ቆይ ግን ምን እያልክ ነው? እውነቴን ነው ራሴን በጣም እያዞረኝ ነው እያለች ነው። እንዲህ የኔ ንግስት እውነትሽን ነው? አዎ እውነቴን ነው ትለዋለች። በቃሽ ልምጣና ቶሎ ወደ ሆስፒታል ይዤሽ ልሂድ ይላታል። በጣም ይደነግጣል። ኤፍራታም አይ አትምጣ ትንሽ ቆይቶ ይለቀኛል ትለዋለች። ይህም በቃ እሺ መኪና ላክልሽ ይላታል። ኤፍራታም አይ አያስፈልግም፣ ነገር ግን ከባሰብኝ እደውልህና መኪና ትልክልኛለህ ትለዋለች። ለአሁኑ ግን ተው አትላክ ትለዋለች። ያፌትም እሺ በቃ የኔ ንግስት ቻው ብሎ ስልኩን ይዘጋዋል። እሷም ቻው ትለዋለች። ኤፍራታ ግራ ተጋብታለች። ከሌላ ጊዜው ለየት ያለ ህመም ነው የሚሰማት። ብዙ ጊዜ ቁጭ ባለችበት ያስታውቃታል። ትወጣለች፣ ትሮጣለች፣ እናም ያቅለሽልሻታል። ሲቀጥል ደግሞ ራሷንም ያዞራታል። ቆይ 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 ምን የተፈጠረ ነው ግን ብላ ግራ ተጋብታለች። ኤፍራታ የእርግዝና ምልክቶችን እያየች ነው። ከማን አርግዛዋል? ከያፌት ወይንስ ከናታን? ከዚህም በፊት ሁላችንም እንደምናውቀው ከናታን ጋር አድራለች እና ናታን ግን ይህን ነገር አያውቅም። ናታን በጣም ሰክሮ ነበረ። በዛን ሰዓት ሰክሮ ስለነበረ ምንም ነገር እንዳረገ አይታወቅም። እናም ያን ቀን አብረው ነበር ያደሩት። እሷ ግን በጣም ደስተኛ ነበረች። ምክንያቱም ደስ ያላት ምክንያት ደግሞ ከዚህም በፊት ኤፍራታ በብዙ ሰዎች እንደተደፈረች ነበር የምታውቀው። እናም ግን ስታየው ግን ከናታን ጋር ያደረች ቀን ግን በጣም ነው የገረማት። ቆይ ግን እንዴት እንደዚህ ሊሆን ይችላል? በተደጋጋሚ እኮ ተደፍራለሁ አይደል እንዴ? ቆይ እንዴት እንደዚህ ሊሆን ይችላል ብላ በጣም ገረማት። ወይኔ ፈጣሪ እውነት ከኔ ጋር እኮ ነው ያለው ብላ አምላኳን ተመሰግናለች። እናም ወጥታ ልብሷን ከለባበሰች በኋላ ናታን ይነቃል። እንዴ ፉዬ ቆይ ቆይ አስቸገርኩሽ እንዴ? ምንድን ነው የተፈጠረው? ማታ እኮ አይ ምንም አላስቸገርከኝም፣ በቃ መተተኛህ፣ እኔ ደግሞ ሶፋ ጋር ሂጄ አደርኩኝ ነው ያለችው። ለምን ኤፍራታ አብረው እንዳደሩ አልነገረችውም? ለምን አለመናገር ፈለገች? እናም ያኔ የነበረ በቃ የኔ ምርጫዬ ያፌት ነው፣ ያኔ አግቶኝ ሳለ በተደጋጋሚ አብሮኝ ስለሆነ እናም በመላመድ ፍቅር ይዞኛል፣ ወስኛለሁ፣ ያፌትን ላግበው ነው ያለችው ያን ቀን ነበር። ናታንም በዛ እርግጠኛ አልነበረም፣ ነገር ግን ስታመር እውነት መሆኑን አወቀ። እናም አሁን ላይ ግን እስከ ዛሬ ድረስ ቆይተው የናታን ነው ወይንስ ያፌት? ያፌት ብዙ ጊዜ ቆይ ጠብቀኝ እያለችውም ብዙ ጊዜ ቆይተው ነበረ። እናም እንዴ እኔ ንግስት ምንድን ነው በጣም ብዙ ጊዜ እኮ ጠበቅኩሽ፣ አሁን እኮ ሚስቴ ነሽ እና እስከ መቼ ነው እዚህ ብቻሽ የምተኙ ይላታል። እሷም በቃ ቤት አሁን ዝግጁ አይደለሁም እባክህን ጠብቀኝ ስትለውም ነበረ። እና የሆነ ቀን ግን ጠብቆ ሲያቅተው እሷን በቃ ዛሬም እዚህ ነው የምተኘው እንዴ ይላታል። እንተ ደግሞ አዎ ትለዋለች። እናም አይ እስከ ዛሬ ታግሽሻለሁ፣ ካሁን በኋላ ምን ነው የምንጠብቅ ይልና ተሸክሟትኝ እየጮኸች ልቀቀኝ ያፌት ልቀቀኝ እያለች እዟት ይሄዳል። እናም ምን የተፈጠረው ተፈጠረና ከዛ ጠዋት እሷ ያለቀሰች ነበረ። ከዛም ያፌትም በጣም ይቅርታ የኔ ንግስት ስሜታዊ ሆኜ እኮ ነው፣ እኔ የሆነ ነገር ሲሆን ስሜታዊ ሲሆን የማደርገውን ነገር አላቅም እና እባክሽን ይቅር በይኝ ብሎ ይቅርታ ምስጠይቃት ነበረ። እና ስለዚህ ከዛ ወዲህ ነው ኤፍራታ ብዙ ጊዜ እንደዚህ አመመኝ ምናምን የምትለው። እናም ኤፍራታ ሆላ ግራ ተጋብታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው።
ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤ መጥቻለሁ ማለት ነው። ኤፍራታ እንግዲህ ምን ላይ ደረሰች የሚለውን ነገር ነው የምነግራችሁ ማለት ነው። ውድ ቤተሰቦቼ ኤፍራታ ብዙ ምልክቶችን እያየች ነው ማለት ነው። ግራም ተጋብታለች። አሁን እኔ እዚህ ጋር ግራ የገባኝ ነገር ራሱ ከኤፍራታ ይበልጥ ማለት ነው። ምን መስላችሁ ውድ ቤተሰቦቼ ከዚህም በፊት እንግዲህ ከናታን ጋም ከያፌት ጋም ናደረችው እና ግራ ግብት ያለ ነገር ደግሞ ያፌት እንግዲህ ሚስቴ ነች ብሎ ነው የተቀመጠው ማለት ነው። ሲቀጥል ደግሞ ናታን ደግሞ አያቅም እሷ ጋር ምንም ነገር እንዳደረገ አያቅም ነበር። ከዚህም በፊት ቤዛ ጋር ነበረ የሆነ ነገር አድርጋለሁ ብሎ ያሰበው፣ እሱም ግን ውሸት እንደሆነ አውቆ በጣም ደስ ብሎታል። እናም አሁን ላይ ግን ከኤፍራታ ጋር ይሄን ነገር የናታን ቢሆን እንዴት ይቀበለዋል ብላችሁ ታስባላችሁ? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ውድ ቤተሰቦቼ ላይክ ሼር ማድረጉ አበረታቱ። ለምንድነው ወይ ቪዲዮን ማታዩ ላይክ ማታረጉ? እኔ እንደዚህ እየለፈውኝ ለእናንተ መረጃ ይዤላችሁ እየመጣሁ አይደል? እንደምን አስባችሁ ነው? ለማንኛውም ሁላችሁንም አመሰግናለሁ ወዳችሁ ፍቅራችሁ ስለምትከታተሉኝ። እንዲሁም አሁን ላይ ናታን በዲያራ ፍቅር እንግዲህ ማለትም ማለት እሱ ግን በፍቅር አይደለም የቀረባት። እውነት ለመናገር ግን ምን ይመስላችኋል ውድ ቤተሰቦቼ? ናታንና ዲያራ መጨረሻቸው ምን ይሆናል? ዲያራ ምስኪን ነች። እሷ በየዋህነት ነው የቀረበችው። ናታን ግን ለሆነ ነገር ነው የቀረባት። ምክንያቱም የዲያራን እናት ሲያወራትኝ የሆነ እንትን እያለም አሁን ደግሞ የሆነ የሰጠችው ስራ ያፌትን ስለሚበቀለት ብቻ ያፌትን ደግሞ መበቀል ስለሚፈልግ በሱ ነው እንጂ እውነት ግን ናታን ዲያራን የቀረባትኝ በምን ይመስላችኋል? በፍቅር ነው ወይስ እንዲሁ እዛ ችግሯ ውስጥ ስላወጣት? ምክንያቱም ከዚህም በፊት ታግታ ነበርና ከዛ ቦታ ላይ ነው አስወጥቶ እንግዲህ ናታንና ዲያራ የተዋወቁት ማለት ነው። እና አሁን ላይ ደግሞ እናቱ ግዴታ ዲያራን ማግኘት የለብም፣ ዲያራን ካገኛት ግን ወደ ሳይሆን በግድህ ልጄን ታገባታለህ። ልጄ ዲያራ ልቧ በጣም የዋህ ነው። ምክንያቱም ሰውን ካገኘች ቶሎ ብላ ፍቅር ይዛታል። ያ ሰው ደግሞ ከፊቷ ከጠፋ ወይም ደግሞ ከፊቷ ከራቀ ያ ፍቅር ቶሎ ነው የሚለቃትኝ። እና ስለዚህ ልጄ እንድትጎዳ በፍጹም አልፈልግም። ምንም ቢሆን መጥፎ ነገር ላደርግ እችላለሁ። ነገር ግን ደግሞ ሴቷ ልጄን ዲያራም በጣም ነው የምወዳት እና ምንም እንድትጎዳብኝ አልፈልግም ብላ ለናታን ተሰጥተዋለች። እናም ናታንም ችግር የለም የዲያራ እናት በቃ ማግኘት ከሌለብኝ ግን እኮ አንቺ እንደምትይው ዲያራ ከኔ ፍቅር ያዛት አይመስለኝም ይላል ማለት ነው። እናም ከሆነም ግን አላገኛትም ብሏል።